የሮሜ መጽሐፍ እንግዲህ ሮሜ መጽሐፍ ሙሉ ብትመለከቱት ሮሜ መጽሐፍ እምነት በጽድቅ ነው የሚገኘው እንጂ በስራ አይገኝም የሚለውን ሙግት ልክ እንደ ገላትያ መልእክት የሚሟግት ወይ ደግሞ ልክ እንደ ገላትያ ልክ እንደ ቆላሲያስ ጧት ላይ ታስተውሳላችሁ ቆላሲያስን እየተማረን ነውና የጳውሎስ በጣም የተደጋጋሚ ሙግቶች አሉት። ጳውሎስ ደጋግሞ የሚሟግተው ሙግት እምነት በእምነት ነው ጽድቅ የሚገኘው ክርስቶስ በሰራው ስራ ነው እንጂ ጽድቅ የሚገኘው በሰው ስራ ውጤት የሚገኝ አይደለም ብሎ በጣም ይሞግታል። እና ከሚሞግትባቸው መጽሐፍቶች መካከል ግን አንደኛው ሮሜ ነው። ሮሜ ደግሞ በጣም የተወደደ መጽሐፍ ነው ታውቃላችሁ። ምክንያቱም ሮሜ ክርስትናን መሬት ላይ ያወርደዋል። ማለትም ለምሳሌ አየር ላይ ያለ የሚመስለውን ክርስትና መሬት ላይ አውርዶት በቃ ወክ የሚያደርግ የክርስቶስ ሕይወት የተገለጠበት ሰውዬ በመሬት ላይ ወይ ምድር ላይ እንዴት አድርጎ ወክ እንደሚያደርግ የሚናገር መጽሐፍ ነው የሮሜ መጽሐፍ። ዛሬ እንግዲህ ትኩረታችንም ያው የትንሣኤ በዓል ስለሆነ ትኩረታችንም ምዕራፍ 4 ላይ ቁጥር 24 እና ቁጥር 25 ይሆናል። ሞር ደግሞ ቁጥር 25 ቅድም ሳነብም ከሰማችሁ እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ ይላል። ከዛ ደግሞ እኛን ጽድቅ አድርጎ ለማቅረብ ከሞት ተነሳ ብሎ ጳውሎስ ሁለት ትልልቅ ነገሮችን በአንድ ቁጥር ላይ ያስቀምጣል። ስለዚህ እኔ የማወራው ቁጥር 25 ነው ማለት ነው። እና ዛሬ የምንማርበትም ሐሳብ ወይ ደግሞ እንድንካፈል የምፈልገው ሐሳብ መስቀልና ትንሣኤ የሚል ርዕስ ይሆናል ማለት ነው። እየሰማችሁ ነው? ርዕሳዊ የምጽፉ ሰዎች መስቀልና ትንሣኤ የሚል ይሆናል ማለት ነው። እንግዲህ ብዙ ጊዜ አንዳንዴ የሆነ ባላንሴሽን ይጠደፈናል። ለምሳሌ አንዳንድ ሰዎች መስቀሉ ብቻ የሚያወሩ ሰዎች አሉ። በቃ ስለ መስቀሉ እንዴት ነው ዲቴይል የሚያወሩ ሰዎች አሉ። አንዳንዱ ደግሞ መስቀሉን ፎርጌት አድርጎት በቃ ጸድቀናል ዝም ብለ ጸድቃን ትንሣኤ ነው ምናምን ብሎ ደግሞ የሚያልፉ ሰዎች አሉ። መስቀልና ትንሣኤ እንደውም እኔ ለማስረዳት ቢቀለኝ ለምሳሌ እጃችሁ ላይ አንድ ብር ሳንቲሙ አንድ ብር ቢኖራችሁ እና አንድ ብር ከፊት ለፊቱ ለምሳሌ እንትን አለ ጎፈርና አንበስ ምንለው አለ አንበስ አለ ከዛ ደግሞ ሰው አለ አይደል ሳንቲም ላይ እንደዛ አለ። ይኸውላችሁ መስቀልና ትንሣኤ ማለት በቃ አንድ ሳንቲም ናቸው። ሁለት ገጽታ ያላቸው አንድ ሳንቲም ናቸው። አንደኛው ካጠፋክ ትክክለኛ ብር አይሆንም ማለት ነው። ለምሳሌ ጎፈሩን አትፈተከው እኔ በእንትኑ ብቻ በሰው ብቻ ሄጄ እገበያያለሁ ካልክ ፌክ ነው የምትባለው። ምክንያቱም ሳንቲም ሁለት ገጽታ ነው ያለው፣ ጎፈርም አለው ሰውም አለው። መስቀል የክርስቶስ መስቀል ሁለት መስቀል ማለትም የክርስቶስ የማዳን ስራ ሁለት ፒላሮች ላይ ሁለት ምሰሶዎች ላይ ተመሰረተ ሆነች ናቸው። የመጀመሪያው መስቀል ነው፣ ሁለተኛው ደግሞ ትንሣኤ ነው። ስለዚህ ሁለቱን ነገሮችን ጳውሎስ ደግሞ ቁጥር 25 ላይ ይነግረናል። ምክንያቱም ምን አለን? እርሱ ስለ ኃጢአታችን አልፎ ተሰጠ ይለናል። መስቀሉን ያመለክተናል። ደግሞ ጻድቅ አድርጎ ለማቅረብ ደግሞ ከሞት ተነሳ ብሎ ሁለቱን ፒላሮችን ወይ ደግሞ የክርስትና ሁለቱን ምሰሶዎችን ጳውሎስ ያስቀምጥልናል። እሺ ስለ መስቀል ትንሽ ነገር ልናገር። ማለትም መስቀልንም ትንሣኤንም መናገር ስለማይቀር መስቀል በነገራችን ላይ ለምሳሌ እኛ እንደ ኢትዮጵያውያን እንደምናስበው ሳይሆን መስቀል በጣም አንድ ሰው ወንበዴነቱን በጣም ለማመልከት እና ደግሞ ባርነቱን ለማመልከት ሮማውያን የሚያስቀምጡት ቅጣት ነው። ለምሳሌ በነገራችን ላይ የሮም ሲቲዝን ያለው የሮም ዜግነት ያለው ሰው በመስቀል አይቀጣም። ምክንያቱም የሚቀጣው በጣም አደገኛ ወንበዴና ባሪያ የሚቀጣበት ደግሞ ሪዝን አለው። በነገራችን ላይ መስቀል ሰው ሲቀጣ ሰውየው መግደል አይደለም ዋናው ጎሉ። ብዙ ሰው የሚያስበው ሰውየው እንዲሞት ነው የሚመስለው፣ ግን አይደለም። መስቀል ዋና ጎሉ ይሄ ሰውዬ ወንጀለኛ ነው፣ ይሄ ሰውዬ አገር ያደከመ አገር ያሰለቸ ወንጀለኛ ነውና በሱ ቅጣት እናንተ ተማሩ፣ እንደዚህ አድርገን ነው የምንገላችሁ ብሎ አደባባይ ሰዎችን ማለትም የተደረገውን ጥፋት የተደረገውን ኃጢአት ያ ሰውዬ ያጠፋውን ነገር አደባባይ ይውለት፣ ይሄ ሰውዬ መቀጣጫ ይሁንላችሁ ተብሎ የሚቀመጥ ነው መስቀል። ኢቭን በብሉይ ኪዳን ስንመለከት መስቀል በመስቀል የሚሞት የተረገመ ነው ብሎ የኃጢአቱ ቴንደንሲ ማለትም ኃጢአቱ ከፍ ያለ ሰው በጣም ያማረረ ሰው የሚቀበለው እጣ ፈንታ እንደሆነ መጽሐፍ ቅዱሳችን እንማራለን። ስለዚህ መስቀል ሮማውያን ደግሞ በሮማውያን ዘመን የነበረው የመስቀል አሰቃቀል ሰዎቹ ዋና ጎላቸው እነሱ በሚገዙበት የትኛውም አገር የሚያስቸግራቸውን ወንበዴዎችን በብዙ ይገላሉ። የሚገሉት ደግሞ መስቀል ላይ ነው። መስቀል ላይ ሲገሉ ምን ያሉ ነው? እኛ የዚህ ሀገር ገዢ ነን፣ የሚያጠፋውን ሰው እንደዚህ መቀጣጣ አድርገን እንገለዋለን ብለው ነው የሚናገሩት። ኢየሱስ የተቀጣበት ኢየሱስ የሞተበት መስቀል ወይ ደግሞ ኢየሱስ ዋጋ የከፈለበት መስቀል እሱን ስለ መግደል ብቻ ሳይሆን የሱ መሞት ለኛ ለእያንዳንዳችን የሚነግረን አንድ ትልቅ ነገር አለ። ማለትም ኢየሱስ አደባባይ መሞቱ አንድ ነገርን ይነግረናል። እኛን ተክቶ መሞቱን በአደባባይ ያወጀበት። ለምን አሜን አትሉኝም? አያችሁ ይኸውላችሁ በመስቀል የሚሞት ሰው አደባባይ ላይ ያደረገው ወንጀልን ለመናገር ነው የሚሰቀለው። ኢየሱስ ግን የሞተው ምን ለማድረግ ነው ካላችሁ መካከለኛነቱን ወይ ደግሞ ምትክነቱን ለማሳየት ነው አደባባይ ላይ ኢየሱስ የሞተው።
ስለዚህ መስቀልና ትንሣኤ ስንል መስቀል ታሪካዊ አውዳውን ስንመለከተው መስቀል የእርግማን በጣም በጣም ግፍ ለሰራ ሰው እንትን የሚገባው ሽልማት ነው። እሺ እንደውም ለምሳሌ ቁጥር 25 ላይ ስለ በደላችን ወይ ደግሞ ስለ ኃጢአታችን እንዲሞት ተሰጠ ሲል ጳውሎስ አንድ ሐሳብን ይናገራል። ይኸውላችሁ በደል ብሎ ወይ ደግሞ ጳውሎስ ኃጢአት ብሎ የሚናገረው ነገር በቃ እግዚአብሔር ያስቀመጠውን ድንበርን አልፈን ተገኝተን የጠፋን ሰዎች ነን። ከድንበር ውጪ የተገኘን ሰዎች ነን። ስለዚህ እግዚአብሔር በሕጉ እግዚአብሔር ያስቀመጠውን ሕግን የተላለፈ ሰው የሚቀበለው ዕዳ አለበት፣ የሚቀበለው ፍርድ አለበት። ያ ፍርድ ደግሞ የመስቀል ሞት ወይ ደግሞ የእርግማን ሞት ይባላል፣ ወይ ደግሞ የእግዚአብሔር ጀጅመንት ይባላል። ስለዚህ ጳውሎስ እዚህ ጋር እየነገረን ነው እያላችሁ እያለ ካላችሁ የኃጢአታችን እሱ ምትክ ሆኖልናል። ለኃጢአታችን እንዲሞት አልፎ ተሰጥቶናል። ስለኛ ኃጢአት ነው የሞተው። በነገራችን እሺ አንድ ነገር ልናገር እዚህ ጋር የሚያመለክተው ኢየሱስ የሞተው ስለ ኃጢአታችን ነው። ኦኬ መሞቱ ግን አስፈላጊ ነው። ለምን ካላችሁ ምክንያቱም ጻድቅ አድርጎ ለማቅረብ የሚለው ቃል ላይ እዚህ ክፍል ያለ ሐሳብ ምን ያመለክታል መሰላችሁ? ኢየሱስ እኛን በእግዚአብሔር ፊትና በሰው ፊት ወይ ደግሞ በቃ በፍጥረት ፊት ያለ ጻድቅ አድርጎ ለማሳየት ጻድቅ አድርጎ ለማቅረብ ሲባል ጻድቅ አድርጎ ለማሳየት ሙሉነቱን ፍጹምነታችንን ለማሳየት ነው። ሁለተኛ እስካላችሁ ደግሞ የእግዚአብሔርም ጻድቅነት በመስቀል ላይ ታይቷል። በደምብ ስሙኝ እዚህ ጋር እንዳስቱ። ይኸውላችሁ መስቀል የእግዚአብሔር ጽድቅ የታየበት ቦታ ነው። ለምሳሌ እግዚአብሔር ኃጢአትን ሳይቀጣ ካለፈ ኃጢአት ሳይቀጣ ከታለፈ ምን ያመለክታን ካላችሁ እግዚአብሔር ጻድቅ ነው ብለን አናምንም። ለምን ካላችሁ እግዚአብሔር ጻድቅ ከሆነ ኃጢአትን መቅጣት አለበት። እግዚአብሔር ጻድቅ ስለሆነ ምን አደረገ መሰለ? ኢየሱስን በመስቀል ሞተና እኔ ጻድቅ ነኝ አለን። ለምን መሰለ? እሱ ጻድቅነቱን ያሳየን። ኃጢአትን ቶለሬት አደረገም፣ ኃጢአትን ቀጥቼዋለሁ ይሄው አላችሁ። ማለትም ኃጢአት የሰው ልጆችን ከእግዚአብሔር ጋር የለየ ኃጢአት ተቀጥቷል። መቀጣቱ ደግሞ የእግዚአብሔር ፍርድን የእግዚአብሔር ጻድቅነትን የሚያረጋግጥ ነው። እግዚአብሔር ጻድቅነቱን ያሳየበት ቦታ ነው መስቀል። ኢየሱስ ለኃጢአታችን ምትክ ሆኖ ሲሞት እግዚአብሔር እኔ ንጹህ ነኝ ግን ደሟል። እንደውም አንድ ምሳሌ ልስጣችሁ። ለምሳሌ ዳኛ አለ። አንድ ንጉስ አንድ ወንበሬ ሰው እሱ ጋር ቢመጣ እና አይቶት አንተ ወንበሬ ነህ ብሎት መፍረድ እየተጠበቀበት ንጉሱ ለዚህ ወንበሬ ሲል እኔ ገረፍለታለሁ እኔ ሞትለታለሁ ብሎ ሄዶ ቢገረፍለት ቢሞትለትና ያ ንጉስ ተመልሶ ቢመጣ ይህ ሰውዬ ምን ይባላል መሰለ? አንተ ሰውዬ ከዚህ በኋላ ወንበዴ አይደለህም ይባላል። ለምን? ኦልሬዲ ንጉሱ እሱ ሊወስደው የሚገባውን የትኛውን ቅጣት የትኛውን ግርፋት ተገርፎለታል። ስለዚህ ያ ንጉስ ያንን ሰውዬ አንተ ከዚህ በኋላ ጻድቅ ነህ የማለት መብት አለው። ለምን? የሰውየውን ቅጣት ሁሉ ተቀጥቶለታል። ይተረዳችሁ ነው ብዬ ተስፋ አደርጋለሁ። አይተው ማለት ንጉሱ ተቀጥቶለት ነው። አንተ ነፃ ነህ የሚለው ተቀጥቶለት ነው። ነፃ ነህ ያለው ንጉስነቱ ብቻ ተጠቅሞ በቃ ከዚህ በኋላ እኔ ንጉስ ስለሆንኩኝ ያደረከው ነገር ሁሉ አይቻለሁ በቃ ትቻለሁ ካለ ንጉስነቱ ላይ ጥያቄ እንጠይቃለን። ለምን? ፍትሃዊ አይደለም። ስለዚህ ይኸውላችሁ እግዚአብሔር አባታችን እግዚአብሔር እሱ ተቀጣልን መጥቶ በእኛ ቦታ ተቀጣልን። ስለዚህ እኛ ነፃ ናችሁ ሊለን ይችላል። ለምን? ጻድቅ ነው። ለምን? ተቀጥቶልናና እየተረዳችሁ ነው። ትንሽ ተስፋ አደርጋለሁ። እንደው ልጨምርላችሁ። ለምሳሌ ይሄ ንጉስ እኮ ማለት ነው መቀጣቱ ብቻ እኮ አይደለም። ደግሞ አስቡ፣ ተቀጥቶላችሁ ተገርፎላችሁ ከዛ በኋላ መጥቶ በቃ ነፃ ነህ ጻድቅ ነህ ብሎ ወደ ቤት ቢሸድ ይሶኬ እኮ በጣም ጥሩ ነው። በነገራችን ላይ መስቀል ላይ የሚቆም ክርስትና እንደዛ ነው ማለት ተቀጥቶላል ወደ ቤት ሂድ። በነገራችን ላይ ኢየሱስ ተቀጥቶልህ ብቻ ወደ ቤት ከሄድክ ጻድቅ አይደለም። ንጉሱ ተቀጣልክና ምን እንዳደረገ ታውቃለህ? ወደ ቤት ሂድ ማለትን ትቶት ልጄ ትሆናለህ ሲልስ እናንተ አሜን አትሉም? ይኸውልህ ንጉሱ ያደረገው መቀጣት ብቻ አይደለም። ራሱ ተቀጣለት ለኃጢአተኛው፣ ለወንበዴው እሱ ተቀጣለት። ከዛ በኋላስ ነፃ ነህ ብሎ አላከውም። ልጄ ትሆናለህ አለ። መስቀልና ትንሣኤ ማለት እኮ ነው ይላችሁ። መስቀሉ ቅጣቱን ያመለክታል። መስቀሉ ለኛ ምትክ ሆኖ መቀጣቱን ያመለክታል። እሱ ደግሞ የእግዚአብሔር ጽድቅ ነው። ከእንደገናስ አባትነቱ ደግሞ ምን አደረገ መሰለ? ነፃ ናችሁ ብቻ አይደለም ያለን፣ ከእንደገና ደግሞ ወሰደንና እናንተ ልጆቼ ናችሁ አለን። አንድ ሰው ጮህ እስቲ አሜን ይበለኛ።
ስለዚህ መስቀል ሁለት ነገር ያመለክታል። ይውላችሁ ኢየሱስ መቀጣቱ ለኛ ምትክነቱ በአደባባይ ታይቷል። ሁለተኛ የእግዚአብሔር ጽድቅ ታይቶበታል። መስቀል እግዚአብሔር ይውላችሁ እኛን ያዳን ዋጋ ከፍሎ ነው። ዝም ብሎ አይደለም ያጸደቀን፣ ዝም ብሎ አይደለም የተቀበለን። ምክንያቱም ጳውሎስ ምን ይላል መስላችሁ? እሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። ስለኛ ኃጢአት ምትክ እንዲሆን አልፎ ተሰጠ ካለ በኋላ ይውላችሁ እኛን ጻድቅ አድርጎ ለማቅረብ ከሞትም ተነሳ። እሺ አሁን ደግሞ ወደ ትንሣኤ ልምጣ። ትንሣኤ እንግዲህ አዲስ ህይወት አይደለ? ከነገና የመነሳት ህይወት። ኢየሱስ በትንሣኤ መነሳቱ አንድ ትልቅ ማረጋገጫ አለው። የምን ማረጋገጫ ካላችሁ ለምሳሌ ኢየሱስ ሞተ በቃ መስቀል ላይ ሞተ። ኢየሱስ የሞተው ለኃጢአታችን ደረሰኝ ከፍያለሁ ብሎ ነው የሞተው። ግን ይሄንን እኔ ከፍያለሁ ብሎ ኢየሱስ ሞቶ አብ ክፍያውን የሚያረጋግጠው በትንሣኤ። እሺ እንዴት ላስረዳችሁ? አባት እግዚአብሔር አብ ልጁን በመስቀል ላይ ለኃጢአታችን አሳልፎ ሲሰጥ፣ ምክንያቱም ጳውሎስም ሲነግረን ስለ ኃጢአታችን አልፎ ተሰጠ ሲል ኢየሱስ ለኃጢአታችን አልፎ ተሰጥቷል፣ ከፍሎታል፣ ምትክ ሆኖ ሞቶልናል። እግዚአብሔር ይህንን መስዋዕትነት ይህንን ክፍያ ተቀብያለሁ፣ የክፍያው ደረሰኝ ተቀብያለሁ ብሎ ማረጋገጫው ምን መሰለህ? ትንሣኤ። ለምን አሜን አትሉኝ? ወይ ኢየሱስ ሲነሳ ከነ ሰርተፍኬቱ ነው የተነሳው። በቃ ይኸው ልጆቼን፣ ይኸው ያንተ ልጆችን አጽድቄያቸዋለሁ፣ ሞቼላቸዋለሁ፣ ደሞም ተነስቻለሁ፣ ዋጋቸው ሁሉ ተከፍሏል። አሜን በለኝ እስቲ። እየተረዳችሁኝ ቤት ተስፋ አደርጋለሁ። ስለዚህ ይኸውላችሁ ትንሣኤን ስታስቡ እግዚአብሔር አፕሩቭ አድርጓል። እነዚህ ሰዎች ጻድቅ ሆነው ወደ እኔ እንዲቀርቡ ፈቅጃለሁ። ለምሳሌ ነጋዴዎች አላችሁ ብዬ አስባለሁ። አሁን ዘንድሮ በጣም ትጠነቀቃላችሁ ብዬ አስባለሁ። እና ሰው በባንክ ያስገባን አይደል? እና ልክ ያለው ስላለክ ብቻ ሂድ ትለዋለክ እንዴ? አትለውማ። ምን ጠይቃለን? ደረሰኝ አይደል? ስክሪንሻት አለ እንወስዳለንና ፎቶ እናነሳለን። እንደውም ይሄ ነገር አሁን ነው ምናምን ልንልም እንችላለን። ስምን ታጣራለህ። ከዛ በኋላ ነው ፎቶ አንስተ የምትሄደው አይደል? ለምን? ዝም ብዬ አስገብቻለሁ ስላለ ብቻ ማስገባቱን እርግጠኛ ነው። ኢየሱስ ስለ ኃጢአታችን መሞቱ ብቻ እኛን ጻድቅ አያደርገንም። መነሳቱ ነው ጻድቅ ያደርገን። መነሳቱ ደግሞ ምን ምልክት መሰለ? እግዚአብሔር ተቀብየዋለሁ፣ የእሱን መስዋዕት ተቀብያለሁ፣ እሱ የከፈለውን ዋጋ ተቀብየዋለሁ ብሎ እግዚአብሔር እኛን ተቀበለን። አሜን በለኝ እስኪ። ስለዚህ ጳውሎስ እንደዚህ አለ፣ ትንሣኤ እግዚአብሔር ደረሰኙን ተቀብያለሁ፣ ዕዳቸው ተከፍሏል፣ ጻድቅ የሚሆኑበትን ዕዳ ተቀብያለሁ ብሎ ማረጋገጫ ሰጥቶበታል። ኢየሱስ ከሙታን ሲነሳ የእግዚአብሔር ማረጋገጫ ነው። ምን ማረጋገጫ መሰለ? አንተ መነሳት፣ ያንተ መነሳት ብቻ ሳይሆን የነሱ መነሳቱ። አንተ አሜን አትለኝም? ለምሳሌ እንትን አላ ይሄ ምንድነው የሚባለው? ፍርድ ቤት ሄዳችሁ እዚህ ክፍል በነገራችን ማጽደቅ የሚለው ቃል ከፍርድ ቤት ቋንቋ ጋር የሚያያዝ ነው። ለምሳሌ ፍርድ ቤት ተወስኖላችሁ የሆነ ጉዳይ ዳኛው አድርጎ መጥቶ ከዛ ወደ መዝገብ ቤት ካለ በኋላ መዝገብ ቤት ስለገባ ብቻ አንተ እኮ ነገር ተስተካከለ ማለት አይደል። መዝገብ ቤት ብዙ ፕሮሰስ አለ አይደል? የሆነ ክፍያ አለ፣ ከዛን ክፍያ አለ፣ ከዛ ክፍያ አለ፣ ከፍለ ከዛ በኋላ የሆነች ወረቀት አለ፣ ከዚህ በኋላ ያንተ ነው ትባላል። እሷን ካላወጣ ፍርድ ቤቱ ብቻ ስለመታልክ አለቃ ይባል። ኢየሱስ ስለሞተ ብቻ አይደለም የጸደቀው። አየ መሞቱ ብቻ አይደለም ጽድቅ። መሞቱ ይቅድም እያቸዋለሁ የአንድ ሳንቲም ሁለት ገጽታ ናቸው። መሞቱ የጽድቅ ሕይወት መነሻ ሊሆን ይችላል እንጂ ጻድቅነትን አባት የተቀበለው ኢየሱስ ሲነሳ፣ ትንሣኤው የኛ መጽደቅ ማረጋገጫ ነው። አጠገባቸው ያለውን ሰው ነው ትንሣኤ በሉት እዚህ የጻድቅነት ማረጋገጫ ነው። አሜን የሚለኛል። ደግማችሁ አሜን ትሉኛላችሁ? አይ ይኸውላችሁ እንደውም ይኸውላችሁ ራሱን ኢየሱስ ራሱን ጻድቁ አድርጎ ሲያቀርብ ስለኛ እኮ ማለት እሱ ተወግቶልን እኮ ነው። ስለ መተላለፋችን ቆስሎልን ነው። ቆስሎልን ሞቶልን ራሱን አቀረበ። ካቀረበ በኋላ ይሄን መስዋዕት እግዚአብሔር ተቀብየዋለሁ አለ። ስለዚህ ኢየሱስ ሞቱና ትንሣኤው አንድ ናቸው። ሞቱ ምን ያመለክተናል? የእግዚአብሔር ጻድቅነትና የኛ ምልክትነት ያመለክታል። ትንሣኤው እስካላችሁ እናንተን እግዚአብሔር ጻድቅ አድርጌ ተቀብያቸዋለሁ አረጋግጫለሁ ብሎ እግዚአብሔር ተቀበለን በትንሣኤው። ስለዚህ በክርስቶስ ትንሣኤ የኛ ጽድቅ ተረጋግጧል። በነገራችን የጻድቅነታችሁ ማረጋገጫ ምንድነው ከተባላችሁ ትንሣኤ ነው።
ትንሣኤ በቃ መጽደቃችሁን ይኸው ጳውሎስም ሲነግረን እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። ኢየሱስ ከሞት የተነሳበት ሪዝን፣ በትንሣኤ የተነሳበት ሪዝን እኛን በእግዚአብሔር ፊት ጻድቅ አድርጎ ለማቅረብ። ስለዚህ ትንሣኤ ጻድቅ ሆነን የቀረብንበት ማረጋገጫ ነው። ሞቱ ደግሞ የእግዚአብሔር ጽድቅና ደግሞ ምትክነት የተገለጠበት ሐሳብ ነው። ስለዚህ ይህንን ስታስቡ፣ ትንሣኤን ስታስቡ፣ የትንሣኤ ሕይወትን ስታስቡ፣ ፋሲካን ስታስቡ ሁለት ነገር አስቡ። የክርስቶስ ሞት መስቀል የእግዚአብሔር ጽድቅ የተገለጠበት፣ ከእንደገና ደግሞ ለኛ ኢየሱስ የቆሰለበት፣ ስለመተላለፋችን የደቀቀበት፣ ከእንደገና እስካላችሁ ምትክ የሆነበት፣ ምትክነቱን ደግሞ አደባባይ ያሳየበት ቦታ ነው። ይሰማችሁ። በነገራችን ላይ ራቁታቸውን የሚሰቅሉት አይደል? ሮማውያን ሲሰቅሉ ራቁታቸው ሲባል ማለት ጂሰስ ኦፍ ዘናዝሬት ወይ ደግሞ ፓሽን ኦፍ ዘ ክራይስት ላይ እንዳያችሁት አይነት እዚህ ጋር የሆነ ሽርጥ ነገር ጣል አድርጎላቸው አይደል? ባዶአቸውን ነው የሚያስቀምጡት። ባዶአቸውን የተገረፈ የተሰቃየ ሰው። ግን ክርስትና እዛ ጋር ይቆምማ። ኢየሱስ ያን ሁሉ ያደረገውን አድርጎ በትንሣኤ ባይነሳ እግዚአብሔር የኛን ጽድቅ አይቀበሉ። ምን ማለት መሰላችሁ? ኢየሱስ ባይነሳ ኖሮ እስቲል እኛ ምን አይነት ሰዎች ነው ታውቃላችሁ? የሞተ አማላጅ አለን። አማላጄ ብለን የምንጠራው የሞተ ሕያው የሆነ ሳይሆን የሞተ አማላጅ። ሁለተኛ ካልከኝ ምን መሰለክ? ምን ተብላ መሰለ? ኃጢአተኛ አይደለም፣ ዋጋ ተከፍሏል፣ ግን ምንም አይደለክም። በቃ በነገራችን ላይ ግራ የሚገባ ሐሳብ እኮ ነው። ለምሳሌ ዋጋ ተከፍሏል ተብለ ከእስር ቤት ትለቀቃለህ እየተባል ካልተለቀቅ ምን ያደርግልሃል? ከእስር ቤት መለቀቅ ምን ይጠቅማል? በቤት ካልገባክ አያ። ስለዚህ ምን ማለት መሰላችሁ? ኢየሱስ ከእስር ቤት አስለቅቆን ብቻ አይደለም ያወጣን፣ ዋጋችን መክፈል ብቻ አይደለም፣ ልጅ ነው ያደረገ። ለምን አሜን አትሉኝ? አየ በክርስቶስ በደሙ ስራው ማለት በመስቀሉ ስራ ዋጋን ከፈለው፣ በመነሳቱ ደግሞ ጻድቅ አደረገ። በእግዚአብሔር ፊት ጻድቅ አድርጎ አቀረበ። አንድ ሰው ጮህ እስቲ አሜን ይበለኝ። እስቲ አብረን አንብበው። እርሱ በሉ እስቲ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን በሉ ጻድቅ አድርጎ ለማቅረብ ከሞት ተነሳ። በቃ ይሄ ነው የትንሣኤ ዴፊኒሽን። ከላይ መስቀል አለ፣ ከታች ደግሞ ትንሣኤ አለ። አልፎ ተሰጠልን ስለኛ ስለ ኃጢአታችን። ሁለተኛ ደግሞ እኛን እግዚአብሔር ፊት ጻድቅ አድርጎ ለማቅረብ ተነሳለን። አብረን ተነስተናል። አንተ ጮህ አሜን በለኛ። አብረን ተነስተናል።